ኦ ማይ ጋድ በጣም ደስ የሚል ሰበር ዜና እንግዲህ ሰበር ዜና ነው ለኔ ይሄ ማለት ነው። ጽናትና ኪሩ አንድ ላይ እንዲሆኑ አባትየው ፈቀዱላቸው። ያላቸውን የፊታቸውን ፈገግታ ማየት ትችላላችሁ። የእውነት በጣም ደስ ብሎኛል። እናንተስ የኔ ተመልካቾች የዛሬውን የጽናትን ድራማ እንዴት አያችሁት? እኔ ከምላችሁ በላይ ከመጀመሪያ እስከ መጨረሻ ድረስ ደስ ብሎኛል። ትንሽ የሚያስከፋኝ ግን የኪራ እናት በመታመሟ ነው። አባትየውም ሲመጣ በጣም ነበር የደነገጡት። እንደውም ኪራ ምን ብሎ እንደጠየቀ ታውቃላችሁ ቤተሰቦቼ? በየት ገባህ በሩን ማን ከፈተልህ ነበር ያለው አባቱ ማለት ነው። አስቡት እንግዲህ የአባቱ ቤት ተቀምጦ በየት ገባህ ብሎ አባቱ ነበር የጠየቀው። ከመደንገጡ የተነሳ ጽናትና ኪራ ልክ የህንድ ፊልም ይመስል ሳሎን ቤት ተኝተው የኔ ፍቅር፣ የኔ ውድ፣ የኔ እስትንፋስ እየተባባሉ አባትየው ሻንጣችን ይዞ ግብት ሲሉ ቁጭ ብድግ ነበር ያለችው ጽናት ከመደንገጧ የተነሳ። ኪራ የሚያውቀውን ሁሉ የሚጠይቀውን ጥያቄ ነበር አያውቅም ነበር ማለት ነው። የዛን ፓርት ላይ አስቆኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰብ። የዛሬው እንግዲህ የጽናት ድራማ ኦ ማይ ጋድ ኦኤምጂ ብያለሁ። በቃ በጣም ነበር ደስ የሚለው። የምንፈልገው አይነት ነበረ። የፍቅሩም የሁሉም ነገር በቃ በጣም ነበር ደስ የሚለው ያላቸው ነገር። በተለይ አባትየው ሻንጣውን ይዞ ከውጭ ሲገባ ከበር ሲገባ ኪራ የሚጠየቀው ጥያቄ አያውቅም። ጽናትም ቁጭ ብድግ ነበር ያለችው። ከቁጭ ብድግ ከስፖርት በኋላ ደግሞ ሩጣ ወደ ኩሽና ቤት ነበር የገባችው ማለት ነው። በጣም ነበር እዛ ፓርት ላይ የሳኩት ማለት ነው። እነሱ ተኝተው የኔ ፍቅር፣ የኔ ውድ፣ ላጣሽ አልፈልግም፣ እስትንፋሴ፣ ጨጓራዬ፣ ጉበቴ እየተባባሉ የህንድ ፊልም እያየው ሁሉ እስከሚመስለኝ ድረስ እንደዛ ሪያክት እያደረጉ የነበሩ ልጆች አባትየውን ሲያዩ አማርኛው ጠፍቶባቸው ሌላ ቋንቋ ማውራት ጀመሩ ማለት ነው። በጣም ነበር የሳኩት። ብቻ ግን አባትየው ሲመጣ በጣም ነበር የፈራሁትም የሆነ ነገር የሚል መስሎኝ። ደግሞ በተለይ ስለ ሁለቱ ፍቅር ሊነግሩት አስበው ወስነው ቁጭ ሲሉ በጣም ነበር የተንቀጠቀጥኩት። እኔ ምን ሊሉ ይችላሉ ብዬ መጨረሻ ላይ ግን ባንቺ አዝናለሁ ብለው ጽናትን አዎ አፈቅረዋለሁ ስትል ባንቺ በጣም ነው ማዝነው ብለው ሲሄዱ በጣም ነበር የፈራሁት። ምንድነው ምላሻቸው ብዬ። ግን ደግሞ ልጅቷ ስነ ስርዓት ያላት ሰውን አክባሪ ካሳቸው ትዕዛዝ ያልወጣች በጣም ስነ ስርዓት ያላት ልጅ ስለሆነች ትገባዋለች ብለው አስበው ፈቅደውላቸዋል። ሊጋቡ ነው ጽናትና ኪራ። በጣም ነበር ደስ ያለኝ። ምክንያቱም የቤተሰቦቻቸው መልስ ወይንም ደግሞ የነሱ እንትን ነበረ ሲያስፈራኝ የነበረው። እነሱ ሁለቱ በጣም ይዋደዳሉ። ብዙ መስዋዕት ሲከፋፈሉ የነበሩ በጣም ምርጥ ልጆች ናቸው። ይሆናሉ፣ እርስ በርስ ይሆናሉ። ግን የነበረው እንትን አባትዮ የሚመልሱት መልስ በጣም ነበረ ሰፈራ የነበረው። ግን እንግዲህ ፍቅራቸውን እንግዲህ ምርጥ ፍቅር ያደርግላቸው ያዝልቅላቸው ላለሁ። አሁን ላይ እንግዲህ አባትየው እናቱን አያቱ እንደታመመች ነው እንጂ እናቱ እንደታመመች ኪራ አያቅም ነበረ። እናቱን ሁልጊዜ ሲጠይቅ አያትህን እያስታመመች ነው ብሎ ነበር አባትየው የሚለው። ግን የታመመችው አያትየቱ ሳትሆን የኪራ እናት በጠና ታማለች ማለት ነው። ይሄ ነገር ደግሞ የፈራሁት ሰርጉ ሳይሆን ሁሉ ነገር ሳይጨረስ ምንም ሳይሉ በመሀል የኪራ እናት እንዳትሞት ፈርቻለሁ ማለት ነው። ምክንያቱም ናሆሜን ራሱ ጽናት የደስታዬ ምንጭ ናት፣ ደስተኛ አድርጋኛለች፣ ቤተሰቦችንም ደስተኛ አድርጋልኛለች ምናምን ሲለው እናቴ ደግሞ መታ ይሄንን ነገር እስከምታይ ድረስ በጣም ቸኩያለሁ ሲለው በጣም ነበረ ናሆሜ የተሰማው። ምክንያቱም ይሄን ነገር እያወቀ አልነገረውም። ኪራ ይሄን ነገር የሚያውቀው ነገር የለም። እናቲቱ ግን ታማለች፣ ግን የሞተች አይመስለኝም። እና በጣም ከባድ ነው ከምላችሁ በላይ። እንዴት ብለው እንደሚነግሩት ግራ ገብቷቸዋል። ይሄን ነገር ቢሰማና ቶሎ ብሎ እናቱን ራሱ በቃ ሳትሞት እናቱን ቶሎ ብሎ ቢያያት እናቱ ጋር ቢገናኝ በጣም አሪፍ ነው ብዬ አስባለሁ። እንደዚህ እየደበቁት ሂደው እናቲቱ በመሀል ብትሞት ማንንም ጽናትንም አባቱን ናሆሜንም ሁሉንም ሰው ስለዚህ ነገር የሚያውቁትን ሰዎች መቼም ይቅር አይላቸውም ኪራ ማለት ነው። ስለዚህ ነግረውት እናቱን ቢያስታምማት ከእናቱ ጎን ቢሆን አሪፍ ነው ብዬ አስባለሁኝ። ብቻ በጣም ከባድ ነው። እናንተስ የዛሬውን እንዴት አያችሁት? እኔ በጣም ተመችቶኛል። አሪፍ ነው። የኪራ እናት መታመሟ ነው ትንሽ የሚከብደው። እሱንም ደግሞ እንግዲህ የምናየው ይሆናል በቀጣይ ምን እንደሚፈጠር እና ውድ ቤተሰቦቼ የኪራ እናት ምን ትሆናለች የሚለው ነገር በቀጣይ እናያለን። ግን ደግሞ እንደኔ ያለ ሀሳብ ያላችሁ እስቲ ኮሜንት አስቀምጡልኝ። ጽናት ወይንም ደግሞ አባትየው ይህንን እውነት ቀስ አድርገው ቁጭ አድርገው ለኪራ ሊነግሩት ይገባል። ምክንያቱም በኋላ ላይ እሱ ሳያቅ እናቱ ብትሞት እንደታመመች እነሱ እያወቁ ሳይነግሩት ይሄ ሁሉ ነገር እንዳለፈ ካወቀ ጽናትም ደግሞ ፍቅሯ አደጋ ላይ ነው ብዬ አስባለሁ። ከዚህ በፊትም ምሩም ነገራታለች። ይሄ አንቺ ዋናው ነገር ፍቅርሽን ለማዳን ሞክሪ
ሞክሪ ብላታለች። ምክንያቱም እውነቱን ይሄን ነገር እነሱ ደብቀውት እናቱ እንደሞተች ካወቀ ግን በጣም ከባድ ነው። መቼም ማንንም ሰው ይቅር አይልም ማለት ነው። ተስፋ ነው የሚቆርጠው በህይወቱ። ምክንያቱም ቤተሰቦች ለኔ ቦታ የላቸውም፣ ይህን ያህል ለኔ የደበቁኝ ነው የሚለው። እነሱ ግን ለሱ አስበው ነው ያልነገሩት። ጽናትም ደግሞ ቢሆን ይጎዳል ይሄን ነገር ከሰማ ብላ አስባ ነው። ግን ደግሞ በኋላ ላይ እናቱን ሳያስታምማት ከጎኗ ሳይሆን እናቱ ጋራ ሳይሆን ሳያስታምማት ሕክምና ሳይወስዳት ከእናቱ ጎን ሳይሆን እናቱ ከሞተችበት ይሄ ነው እንደውም የሚጎዳው እንጂ እውነቱን አምኖ እውነቱን አውቆ እናቱን አስታሞ እናቱን ሁሉ የሚያስፈልጋትን ነገር አድርጎላት ብትሞት ለሱ ምንም አይመስለውም፣ ሞት ስለማይቀር። ግን ደግሞ አባቱም ፍቅረኛውም ጓደኞቹም ሁሉም በዙሪያ ያሉ ሰዎች ይሄን ነገር ደብቀውት እናቱ ብትሞት ግን ይቅር የሚላቸው አይመስለኝም። ጽናትንም የሚጠላት ነው የሚመስለኝ። በሚወዳት ልክ ከጠላት ግን መቼም ቢሆን የሱ መሆን አትችልም ታውቃላችሁና እስኪ የኔ ሀሳብ ይሄ ነው። እናንተ ምን ትላላችሁ? ይህን ነገር እውነቱን እናቱ ሳትሞት ቶሎ ብለው ሊነግሩት ይገባል። ምክንያቱም በጣም ከባድ ነው። እሱ ይህንን ነገር እነሱ እያወቁ ሳይነግሩት ከተቀመጡ እንደሆነ ካወቀ ለሱ በጣም ከባድ ነው የሚሆንበት ማለት ነው። እና ውዶቼ ጽናትን በአሁኑ ሰዓት አባትየውም ሲጠይቃት ይሄ ነገር እንደዚህ ነው፣ በኋላ ላይ እሱ ሊጎዳ ይችላል እኛ ሳንነግረው እንደዚህ ከሆነ ብላ ለአባትየው ነግረዋለች። አባትየውም ደግሞ እንግዲህ እኛ ወልደን አሳድገናችሁ እኛ ልትበልጡን ነው እንዴ በሀሳብ እያሉ ነበረ። ግን እናቲቱ ናት እንዳይነገር የፈለገችው ለልጅ ለኪራ እንዳትነግሩት ብላ የከለከለችው እናቲቱ ናት። አባትየው በስልክ እያወራት እውነቱን መስማት አለበት፣ ህፃን ልጅ አይደለም አያትህ ናት የታመመችው እያልን እስካሁን ድረስ ዋሽተነዋል። አሁን ግን አንቺ እንደሆንሽ የታመምሽው ማወቅ አለበት። እስከ መቼ ድረስ ነው የምንደብቀው? እንደዚህ አይነት ነገር መቼም ቢሆን አይዘልቅም ብለው ነበር ያናገሯት። ግን እሷ ደግሞ አይሆንም አይነገረውም ብላለች ማለት ነው። ምን ሊፈጠር እንደሚችል በጣም ከባድ ነው። እናቱን ሳያያት ሳያስታመማት ከሞተች ይከብዳል። ጽናትም እውነቱን ብትነግረው አሪፍ ነው ብዬ አስባለሁ ማለት ነው። ግን እነሱ ስለተፈቀደላቸው ሊጋቡ ስለሆነ አብረው ሊሆኑ ስለሆነ በጣም ነው ደስ ያለኝ። ግን ደግሞ ተመልሼ ደግሞ ኪራ ይሄን ደስታውን አይቼ የእናቱን ህመም ሳስታውስ ደግሞ እናቱ መታመሟን ከሰማ እንደዚሁም ሳያስታማት ከሞተችበት ምን ሊሰማው እንደሚችል ከባድ ነው። እሱ የሚወስነው ውሳኔ ከባድ ነው የሚሆነው። ስለዚህ ቶሎ ብለው ይንገሩት ብዬ አስባለሁ። እናንተስ ምን ታስባላችሁ ቤተሰቦቼ?